የድሮን ጥቃቱ ከፍተኛ የፖለቲካ ውሳኔ የተሰጠበት ነው ሲል ህወሓት አስታውቋል። በምርጫ ቦርድ የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት የማዕከላዊ ኮሚቴ ስብሰባ ማድረጉን ገልጾ መግለጫ አውጥቷል። በዚህ ዘለግ ባለውና በትግረኛ ቋንቋ ባወጣው መግለጫ ለአንድ ሳምንት ባከናወነው ስብሰባ የተለያዩ ጉዳዮች ላይ መምከሩን ገልጾ የፖለቲካ ስራዎች መቀጠል እንዳለባቸው መወሰኑን አስታውቋል። ገጥሞት ከነበረው የመፍረስ አደጋ ለመትረፍ መቻሉን የገለጸው ህወሓት አሁን በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝም አስረድቷል። ወቅታዊ ሁኔታ በሚል ደግሞ የተፈናቃዮች ሁኔታ በአሳሳቢ ሁኔታ ላይ እንደሚገኝ ገልጾ የፌዴራል መንግስቱ በፕሪቶሪያው ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ ሁኔታ ወደ ቤታቸው የመመለስ ግዴታውን እንዲወጣ ጥሪ አቅርቧል። እንዲሁም መንግስት የህዝባችንን መከራ ከሚያራዝም ሸፍጥ እንዲቆጠብ ያለው ህወሓት ጨምሮም ምዕራብ ትግራይን በኃይል የያዙትን ታጣቂዎችና ሰፋሪዎች በህገ መንግስቱ መሰረት ከትግራይ ሉዓላዊ ግዛት ያስወጣ የሚል መልእክት አስተላልፏል። መግለጫው ሲቀጥልም የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ ታጣቂዎችን በማደራጀትና በማስታጠቅ ላይ እንደሚገኝ ገልጾ በዚህም ጦርነት በማቀጣጠል ላይ እንደሚገኝ አስረድቷል። ከዚሁ ጋር በተያያዘ የከፋ መስዋዕትነት እንዲከፍል ያደረገውን የድሮን ጥቃት ከፍተኛ ፖለቲካዊ ውሳኔ የተሰጠበት መሆኑን እንደሚያመላክት አስታውቋል። መንግስት የከፋ ጥቃት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብ ጥሪ አቅርቧል። በተለያዩ የኢትዮጵያ ክልሎች የሚገኙ የመንግስት ሰራተኞች የፌዴራል መንግስቱ በቅርቡ ያወጀው የደሞዝ ጭማሪ እኛን አይመለከትም መባላቸው ከፍተኛ ተቃውሞ እያሰሙ መሆኑ ተሰምቷል። በዚህ ውዝግብ ዋነኛ መነሻ የሆነው የፌዴራል ሲቪል ሰርቪስ ኮሚሽን የክልል መንግስት ሰራተኞች የተደራጀ ዳታ ወይም መረጃ የለኝም በማለት የፌዴራሉ መንግስት ያወጀውን ጭማሪ ለክልል ሰራተኞች እንዳይተገበር ማገዱ ነው ተብሏል። ይህ የኮሚሽኑ ምላሽ ተቋሙ በራሱ ይፋዊ ድረገጽ ካሰፈረው መረጃ ጋር እጅግ የሚቃረን ሆኖ ተገኝቷል። በኮሚሽኑ ኦፊሴላዊ ድረገጽ ላይ በ1900 ዓመተ ምህረት የተመሰረተው ኮሚሽኑ ያለው አጠቃላይ የመንግስት ሰራተኞች ብዛት 2,498,504 መሆኑ በግልጽ ተቀምጧል። ይህን ያህል ቁጥር ያለው የመንግስት ሰራተኛ መረጃ አለኝ ብሎ በይፋ ያወጀው ተቋም አሁን ላይ የክልሎችን ዳታ አልያዝኩም በሚል የደሞዝ ጭማሪውን መከልከሉ በሰራተኛው ዘንድ ከፍተኛ መደናገርና ቁጣን ፈጥሯል። የፌዴራል መንግስቱ ለሁሉም የመንግስት ሰራተኛ ደሞዝ ጨምር ያለው ቢልም አስፈጻሚው ኮሚሽን ይህንን መረጃ በመያዝ ለክልሎችና ከተማ አስተዳደሮች ተግባራዊ ማድረግ ባለመቻሉ የክልል መንግስታት ከሰራተኞቻቸው በኩል በከፍተኛ ጫናና ተቃውሞ ውስጥ መግባታቸው ተገልጿል። ይህም በክልል ቢሮዎችና በፌዴራል ሲቪል ሰርቪስ ኮሚሽን መካከል ከፍተኛ እሰጥ አገባ ውስጥ ውጥረት እንዲፈጠር ምክንያት ሆኗል። ይህ ከፍተኛ ተቋማዊ ክፍተትና ያስከተለው ቀውስ የኮሚሽኑን የበላይ ኃላፊ ስልጣንም ጥያቄ ውስጥ የከተተ ይመስላል። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር የሆኑት ዶክተር መኩሪያ ኃይሌ ይህን ግዙፍ የዳታ ልዩነትና ያስከተለውን ሀገራዊ ቀውስ እንዴት እንደሚፈቱት እንዲሁም በቦታቸው መቀጠል አለመቀጠላቸውንም ጥያቄ ውስጥ መግባቱ እየተነገረ ነው። በከፍተኛ የኑሮ ውድነት እየተፈተነ የሚገኘው የመንግስት ሰራተኛ ይህን የደሞዝ ጭማሪ ተስፋ አድርጎ ሲጠብቅ መቆየቱ አሁን የተፈጠረው መዘግየትና ተቃዋማዊ ውዝግብ ተቃውሞዎችን የበለጠ ሊያሰፋው እንደሚችል ስጋት ተፈጥሯል። በቤሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ በንጹሃን ዜጎች ላይ በተፈጸመ ጥቃት ከ40 በላይ ሰዎች መገደላቸው ታውቋል። በተደጋጋሚ በንጹሃን ዜጎች ላይ የሚፈጸምን ጥቃት ሲያስተናግድ የቆየው የቤሻንጉል ጉሙዝ ክልል ቡለን ወረዳ ዛሬም ከፍተኛ የሰላማዊ ዜጎች እልቂት እያስተናገደ እንደሆነ ከስፍራው የደረሱን መረጃዎች ይጠቁማሉ። በዞኑ በኩጂ ቀበሌ ውስጥ ታጣቂዎች ቅዳሜ ዕለት ጠዋት በፈጸሙት ጥቃት ከ40 በላይ ሰዎች ህይወታቸው ማለፉንና በርካቶች በሽሽት በየጫካው ስር ቤተሰቦቻቸውን ይዘው እንደገቡ ታውቋል። በማያውቁት የፖለቲካ ቁማር በተለምዶ ሸኔ የሚባሉ ነገር ግን እዚያ አካባቢ ራሳቸውን አደራጅተው ከዋናው ሸኔ ጋር ግንኙነት ይኑራቸው አይኑራቸው በማይታወቁ የታጠቁ ኃይሎች ንጹሃን ዜጎች ተጨፍጭፈዋል ብለው ቃላቸውን የሰጡት አንድ የአካባቢው ነዋሪ ገልጸዋል። ለመንግስት ኃይሎች ጩኸት ብናሰማም እየሰሙ ያልሰሙ ሆነዋል። አንድ ሚዲያም ስለሞታችን አልዘገበም፣ ድምጽ ሁኑን ብለው ጥሪ አስተላልፈዋል። በኩጂ ተብሎ በሚጠራው በዚህ ቀበሌ በ2013 ዓመተ ምህረት 298 ሰው በጉምዝ ታጣቂዎች የተገደሉበትና በጅምላ የተቀበሩበት ቀበሌ መሆኑ ይታወሳል። በአሁን ጥቃት ከአንድ ቤተሰብ 6 አባላት የተገደሉባቸው እንዳለ የታወቀ ሲሆን በአካባቢው በአብዛኛው የሺናሻ ብሔር አባላት የሚኖሩበት ነው። ከሟቾቹ መሃል አብዛኞቹም የብሔሩ ተወላጅ መሆናቸው ታውቋል።
አሁን ሟቾቹን እየቀበሩ ነው፣ ደውለው የነገሩኝ ነው፣ የጉምዝ ልጆች ስደት ላይ ናቸው በማለት አንድ የጉምዝ ብሔር ተወካይ ስሜ አይጠቀስ ብለው ለሚዲያችን ገልጸዋል። የክልሉ መንግስት እንዲሁም የፌዴራል መንግስት እስካሁን በግድያው ዙሪያ ያሉት ነገር ባይኖርም የቡለን ወረዳ ወጣቶች ስፖርት ጽህፈት ቤት ትኩረት ለባኮጂ ቀበሌ ነዋሪዎች የሸኔ ታጣቂዎች ቶክስ በመክፈትና ቤት በማቃጠል ላይ ይገኛሉ፣ የጸጥታ ኃይሎች እንዲደርሱላቸው ጥሪ አስተላልፈዋል በማለት በፌስቡክ ገጹ አጋርቷል። በዚህ ዙሪያ የክልሉን ፕሬዝዳንት አቶ አሻድሊ ሐሰንን እንዲሁም የኮሚኒኬሽን ቢሮ ኃላፊውን አቶ መለሰ በየነን በስልክ ለማግኘት ያደረግነው ሙከራ ስልክ ባለመነሳቱ አልተሳካም በማለት የዘገበው መሰረት ሚዲያ ነው። ኢትዮጵያ ከአባይ ወንዝ ከፍተኛ መጠን ያለው ውሃ እየለቀቀች ነው ስትል ግብጽ ስሞታ አቅርባለች። የግብጽ የውሃ ሀብትና መስኖ ሚኒስትር ባወጣው መግለጫ ኢትዮጵያ ከህዳሴው ግድብ ላይ ከፍተኛ ያልተቀናጀ ውሃ መልቀቋን ገልጾ በዚህም በታችኛው ተፋሰስ ላይ ከዚህ ቀደም ታይቶ የማይታወቅ ጅረት ማስከተሉን አስረድቷል። ሚኒስትሩ እንዳለው ሴፕቴምበር 10 ቀን የተለቀቀው የውሃ መጠን 485 ሚሊዮን ሜትር ኪዩብ ውሃ የነበረ ሲሆን ሴፕቴምበር 27 ግን የተለቀቀው ውሃ መጠን 780 ሚሊዮን ደርሷል። በህዳሴው ግድብ ላይ የሪሞት ሴንሲንግ ጥናት ማድረጉን ያስታወቀው ሚኒስትሩ በዚህም 1 ሜትር የሚሆን ውሃ መለቀቁን ገልጾ ይህም ከተፈጥሯዊው የአባይ ወንዝ የውሃ ፍሰት ወደ 2 ቢሊዮን ሜትር ኪዩብ የሚሆን ተጨማሪ ውሃ መለቀቁን እንደሚያመለክት አስረድቷል። መግለጫው ሲቀጥልም በአባይ ወንዝ ፍሰት ላይ ግልጽነትና ተከታታይነት ያለው ቁጥጥር እንዲደረግና ኢትዮጵያ በተናጠልና በህገወጥ መንገድ የምታደርገውን የውሃ አስተዳደር አደጋ እንደሚያስከትል ማሳሰቧን አውስቷል። ከዚህ ቀደም በግድቡ ውሃ ፍሰት ላይ ተለዋዋጭ እርምጃ መውሰዷን ያስታወቀው መግለጫው በዚህ ወር ደግሞ ማለትም ከኖቬምበር 1 እስከ ኖቬምበር 20 ከፍተኛ መጠን ያለው ውሃ እንደለቀቀች አስረድቷል። በተጠቀሱት ቀናት ውስጥ የለቀቀችው ውሃ መጠን በቀን በአማካኝ 180 ሚሊዮን ኪዩቢክ ሜትር መሆኑንም ገልጾ በዚህ ወቅት ከዚህ ቀደም የሚለቀቀው ውሃ 100 ሚሊዮን እንደነበር ጠቅሷል። ይህም ከመደበኛው የውሃ ፍሰት በ80% የጨመረ ሆኖ መገኘቱን ያስታወቀው ሚኒስትሩ እነዚህ ተደጋጋሚ እርምጃዎች በኢትዮጵያ ግድብ አሰራር ቴክኒካዊና ሳይንሳዊ ቁጥጥር አለመኖሩን ያሳያሉ ብሏል። ይህ በእንዲህ እንዳለ አንድ የግብጽ ውሃ ሀብት ሚኒስትር ከፍተኛ ባለስልጣን አልማንሳ የተሰኘው ጋዜጣ በሰጡት መግለጫ መንግስት እንዲህ አይነት ሁኔታዎችን ይከሰታሉ ብሎ በመስጋት የቶሽካን አቅም ሲገነባ መቆየቱን አስረድተዋል። ስማቸው እንዲጠቀስ ያልፈለጉት እኚሁ ባለስልጣን ግብጽ የሳተላይት ምስሎችንና የሃይድሮሎጂ ሞዴሎችን በመጠቀም በግድቡ ላይ ከፍተኛ ክትትል እያደረገች መሆኑን ገልጸው ይህ ደግሞ በግድቡ ላይ ያለውን ለውጥ ተረድታ በፍጥነት ግብረ ምላሽ እንድትሰጥ እንዳስቻላት አስታውቋል። ከአባይ ወንዝ ከፍተኛ መጠን ያለው ውሃ በሚለቀቅበት ወቅት ወደ አስዋን ግድብ ከመድረሱ በፊት በቶሽካ ውሃ ማሳለፊያ በኩል እንደሚያልፍ የጠቀሱት ባለስልጣኑ በዚህ የተነሳ ቶሽካን ማጠናከር ማስፈለጉንም አስረድተዋል። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ቸር ተመኘን።